ከመሰንበቻ ጋር ቆይታ እያደረጋችሁ ነው። ኤፍኤም አዲስ 97.1 ላይ ከአመታት በኋላ ተወዳጁ ቲያትር ዳግም ወደ መድረክ ይመለሳል። የኮከቡ ሰው ቲያትር በብሔራዊ ቲያትር ይታይ ነበር። አሁን በዝግጅትም በአቀራረብም የተለያዩ ማስተካከያዎች ተደርገውለት ቅርብ ለእይታ ይበቃል። ከቲያትሩ ተዋናያን መካከል አንዱ ፍቃዱ ከበደ ነው። ፍቄን እናገኘዋለን። መስከረም አበራ፣ አማኑኤል ሀብታሙ፣ ዳግማዊ መለወርቅ ፈይሳ ደግሞ ጥሩ አድርጎ ያው አዘጋጅቶታል። ለማንኛውም የኮከብ ሰው ቲያትርን መነሻ አድርገን እንቆያለን። ፍቄ መስመር ላይ ነው። ሰላም ፍቄ፣ እንደምናለህ? ሰላም ሶል፣ እንዴት ናችሁ? መሰንበቻዎች አለን ይመስገን። በኮከቡ ሰው ቲያትር ተገናኘን ፍቄ፣ ከአመታት በኋላ ተመለሰ። እንግዲህ የኮከቡ ሰው እንዳልከው ከበርካታ ከ5 ዓመት በኋላ ምክንያቱም ኮቪድ የመጣ ሰሞን አካባቢ ነበር የመጣው። በርካታ ተመልካች ነበረው። ብዙ ተመልካች እያለው ነው ከመድረክም የወረደው። አሁን ደግሞ የፊታችን ሚያዝያ 25 በዓለም ሲኒማ በምንወደው በምናከብረው በታላቁ ኢትዮጵያዊ ኃይሌ ገብረስላሴ ዓለም ሲኒማ ውስጥ በደማቅ ሁኔታ ይመረቃል። የኮከቡ ሰው ቲያትር እንደው በጣም ጥሩ ቲያትር ከሚባሉት መሀል ነው። አስታውሳለሁ፣ ተመልክቼዋለሁ። እና አንዳንድ ቲያትር ለራሱ ለተዋናዩ ትርጉም ይኖረዋል። ለፍቄ ምን ማለት ነው ኮከቡ ሰው ቲያትር? እንዴት ያለ ትርጉም አለው? እግዚአብሔር ይመስገን እኔ እድለኛ ነኝ። ከወጣት አዘጋጆች አንስቶ እስከ ትልቆቹ አዘጋጆች አዘጋጅተውኛል። ቲያትር የምወደው ሙያ ነው። እውነት ለመናገር የተለያዩ ነገሮች ብትሰራ ገንዘብ ታገኛለህ፣ ግን ቲያትር የነፍስ ነው እና በጣም ወድጄ የምሰራው ቲያትር ነው። የሚገርም የኮከቡ ሰው እንዴት ነው ካልከኝ፣ ያኔ እንግዲህ ሲመረቅ አይተዋል። ሰው በዛ ደረጃ ሲደሰት ሳይ በቃ ከልቤ የተደሰትኩበት ቢኖር የኮከቡ ሰው ነው። ለምን ካልከኝ ብዙ ቻሌንጆች ነበሩት። ግምገማ ላይ ቻሌንጆች ነበሩት። ቲያትሩን ሲያዩት ያልመጣላቸው ነገር ነበር። ልክ ነው፣ እንዳስተያየት ልክ ነው። እኛ ደግሞ በቃ እኔ በጣም ገብቶኝና ደስ ብሎኝ እያንዳንዷ መስመር በጣም ገብታኝ እያዘንኩ እየሳቅኩ፣ ያው የኮከቡ ሰው ትራጀዲም ፓርት አለው፣ ኮሜዲም ፓርት አለው። ገብቶኝ የተጫወትኩት ቲያትር ነው። እኔ የምልህ ፍቄ፣ ቲያትር ሲከፈት ያለው ደስታ እና ሲዘጋ ከመድረክ ሲወርድ ያለው ስሜት ተቀራራቢነት አለ ወይስ መድረክ መውረዱ ላይ ባርባርነቱ ትንሽ ያመዝናል? ቲያትር ሲከፈት ልምምዱ ምኑ ደስ ይላል። ከዛ ቲያትር ሲከፈት በጣም ደስ ይልህና ሊወርድ ሲል በጣም ገልጸዋል። አንተ በጣም ነው ባርባር የሚል፣ በጣም ይከፋል። በቃ ከሆነ ሰው ጋር እንደመለያየት በካራክተር ጋር አብረህ ትኖራለህ፣ ታብዳለህ። ኑረት የሚባል አለ። ከዛ በኋላ ሲሄድብህ ማለት ነው የምትወደው ሰው ሲለይህ፣ የምትወደው ሰው ካጠገብህ ሲለይ፣ በሞትም ላይሆን ይችላል በቃ ስለዚህ ያ ገጸ ባህሪ ከዛ በኋላ ይጠፋል። እየጠፋ እየሄደ አንዳንዴ የምትለው ገጸ ምንድነው ሞኖሎግ እየጠፋ ይሄዳል። ቃለ ተውኔት ስለሱ ስለ ገጸ ባህሪው የምትለው እየጠፋ እየራቀ ይሄዳል። እንደዚህ ደግሞ ተመልሶ ሲመጣ የምትወደው ሰው ወይ ደግሞ የምትወደው ቤተሰብ ሲመጣ ማለት ነው እንደ አዲስ እንዴት ነህ ብለህ ደግሞ አለባበሱን ታደንቃለህ፣ ጤናውን ትጠይቃለህ፣ እንዴት ነበርክ ትላለህ። አሁንም የኮከቡ ሰውን ካራክተር እንደ አዲስ እንግዲህ እንዴት ነህ እያልን ነው። በተለይ የኮከቡ ሰው ቲያትር ዋና ሀሳብን በደንብ ስንጠቅስ ከስነ አእምሮ ህመም ጋር የተገናኙ ጉዳዮች በደንብ ተነስተውበታልና እዛ ላይ እንደው አንተ የነበረህ መረዳት በደንብ የማወቅ ከመስራቱ በፊት ምን ያህል ርቀት ተጉዘሃል? አጠቃላይ እንደ ቡድንም ተጉዛችሁ በደንብ አውቃችሁ በደንብ ወደ ቦታው ሄዳችሁ መረዳቱ እንዴት ያለ ነበረ? ተማሪዎችን ይዤ በሉ የቁርአንም ይሁን የጸሎት መጽሐፍም ይሁን ምንም መጽሐፍ ቅዱስም ይሁን ኤኒ መጽሐፍም ይዛችሁ እኮ ብዬ አማኑኤል ስፔሻላይዝድ ሆስፒታል ሄደን ከአእምሮ ህመምተኞች ጋር መጽሐፍ እንሰጣለን አብረናቸው። እንደዚህ የምናደርጋቸው የሆነ ወቅቶች ነበሩ። እኔ ደግሞ በግሌ ይሄዳለሁ። በዚህ ላይ ዳግማዊ መለወርቅ ፈይሳን አዘጋጃችንን የማደንቀው ሐኪሞች መጥተው ስለ አእምሮ ህመም ብዙ ነግረውናል። እኛም ደግሞ አማኑኤል ሆስፒታል ገብተን ጎብኝተን ነው የኮከቡ ሰውን የሰራ ነው። በነገራችን ላይ ያ ፕሮፌሽናል ስትሆን ዝም ብለህ አይደለም። አንድ አእምሮ ህመምተኛ እንዲህ ነው ስለተባለ አይደለም። ሄደ ትገባለህ። ለምን እንዴት ሆነ? በጭንቅላት ስብራት ሳቢያ የተነሳ የአእምሮ ህመም ምን ማለት ነው ብለህ ትጠይቃለህ። የህመሙን አይነት ሐኪሞቹ ዶክተሮቹ ያስረዱሃል። እንዲህ ነው። ከእንደገና ምንድን ነው ጸባያቸው? ምንድን ነው አመላቸው? ምን ሲሆኑ ነው የሚበሳጩት? አንብበን ዶክተሮችን አማክረን
በዚህ አጋጣሚ የአማኑኤል ስፔሻላይዝድ ዶክተሮችን እንግዲህ ስም ከጠቀስኩኝ እንትን ስለዚህ በአጠቃላይ ከበር ጀምሮ ያሉትን በጣም እናመሰግናለን። የአእምሮ ህመምተኞችንም ሄደን አይተናል። ከዛም ያኔ ሰዎች ተጋብዘው ነበረ። አሁንም እንደ እግዚአብሔር ፍቃድ እንግዲህ ለሚቀጥለው 25 እንጋብዛለን እና ሰልዬ በደንብ ጠይቀን ነው። ኮከቡ ሰው ቲያትርን እንግዲህ ያኔ ሲመረቅ አስታውሳለሁ በጣም ብዙ ሰው ቆሞ ነበር ያጨበጨበው እና በተለየ መንገድ ፍቄ ያገኘኸው እውቅና ያገኘኸው ሽልማት ይኖር ይሆን? በኮከቡ ሰው ቲያትር ባህል ቢሮ እኮ ሸልሞኛል ዲፕሎማና ዋንጫ። በኮከቡ ሰው ነው የተሸለምኩት ቤስት እና እኔ አሁን የእውነት ሰሌ አይገርመኝም። ምክንያቱም ከዚህ በኋላ ማት ብዙ ቲያትሮች ብዙ ካራክተሮች አሉ። ለምን ካልከኝ እያንዳንዳችን አፍንጫችን ስር የሚገርም ስቶሪ የሚገርም ታሪክ አለን ገና ተቀርቶ ያላለቀም እና አይገርመኝም። ጭብጨባ ሽልማት አይገርመኝም። ስራ ነው ስራ፣ ወደፊት ብዙ መስራት፣ ቆንጆ ነገር መስራት፣ ሀገሬን ህዝቤን ማስደሰት እፈልጋለሁ። የኮከቡ ሰው ላይ ግን ሰው ሲረካ በቃ ገብቶት ደስ ብሎት አድንቆ ሴት በጣም ነው ደስ የሚለኝ። እንዳልኩት ብሔራዊ ቲያትር በጣም ቆንጆ መድረክ ነው እንደፈለገ አድርጎ ለመስራት እና ደግሞ በዝግጅት ደረጃ ማመቺ ቦታ ነው። አሁን ወደ ዓለም ሲኒማ ሲመጣ እንደው ጠበብ ይላል አዳራሹም፣ የተመጠነ ሰው ነው የሚገኝበት። ዝግጅቱም አጠቃላይ እናንተም መዘጋጀት እንደው ምን ያህል በቦታው ልክ ሆኗል? የተቀናነሱ ነገሮች ይኖሩ ይሆን? አሁን ያው ዓለም ሲኒማ እግዚአብሔር ይመስገን አሁን ላይ በጣም ብዙ ተመልካች ቲያትር እያየ እየወደደ እየመጣም ነው፣ ተለምዷልም። እንደ ብሔራዊ ቲያትር ባይሆንም ግን መድረኩን ሚኒማይዝ አድርጎ እነዚህ በጣም የበዙትን ያው የኮከቡ ሰው እንዳየው ብዙ ገቢሮች ስላሉት እነሱን አስተካክሎ በደንብ አድርጎ ለመስራት ዝግጅት እያደረግን ነው። በእርግጠኝነት ደግሞ ከእግዚአብሔር ጋር በጣም ቆንጆ ዝግጅት እንደምናቀርብ እርግጠኛ ነኝ። ቲያትር ላይ ነው ያለኸው። በቲያትር ደግሞ በጣም በርካታ ስራዎችን ሰርታል። ፊልሞች ላይም ድራማዎች ላይም የቲቪም የሬዲዮም ላይም ጭምር የምትሳተፍ ሰው ነው። ለቲያትር ግን ነፍስህ ያደላል። ቅድም እንዳልከው ይህን ሙያ ለሆነ ተግባራዊ ብትባል በሙያ በምታገኘው ገንዘብም አቅምም እንዴት ለመዋልት ታስባለህ ፍቄ? ሰልዬ እግዚአብሔር ይመስገን እኔ አሁን ቤተሰቦቼ ይወዱልኛል፣ ቲያትር መስራቴን ይወዱልኛል። እንግዲህ እውነት ለመናገር እኔ ወደፊትም በጣም በቃ ሀብታም መሆነው በቲያትር ነው። ግን ሀብታም ስሆንበት ትምህርት ቤት ነው የምከፍተው፣ ብዙ ባለሙያዎች የማፈራበት እንጂ ሀብቱን ዝም ብዬ የሆነ ፎቅ ሰርቼ የማከራየው ምናምን አይደለም። ገንዘብ ሲኖረኝ ትምህርት ቤት እሰራለሁ፣ የሚጠቅም ነገር አደርግበታለሁ። እኔ ምልህ ብዙ ቲያትሮችን ትሰራለህ። አሁን ሌላ ቲያትርም እዛው ዓለም ሲኒማ አለህ። ብዙ ሩጫዎች አሉ። አሁንም ይሄ ቲያትር እየመጣ ነው። አይበዛም? ስፖርት ሰራለሁ። ስፖርት ስራው ላይ ንቁ ነው የምትሆነው። ስለዚህ በደንብ በአግባቡ ትጠቀመታለህ። በዚህ አጋጣሚ ጥላሁን ዘውገ ያዘጋጀው ዋዋጎ የሚባለው የዋድላ ዋሸራ ጎንጅ የቅኔ ተማሪዎች መፍለቂያ ስለሆነው ቦታ አንድ ቆንጆ ቲያትር አለ። ሮብ ነው እሱ የሚታየው። ብታየው ደስ ይለኛል። ብዙ 4-5 ቲያትሮች አጥንተን ቁጭ ብለናል። በጣም ጥሩ። ሊጠቀስ የሚችል ስራ ይኖር ይሆን? እኔ የጻፍኩት ቢኒያም ወርቁ ራይት ያደረገው ተስፉ ብርሃን የሚያዘጋጀው አንድ ቲያትር አለ። እንግዲህ በሱ የምንመጣ ይመስለኛል እንደ እግዚአብሔር ፍቃድ። አላዛር ሳሙኤል ያዘጋጀው አንድ ፕሌይ አለ። ከእንደገና ደግሞ ሌላ ደግሞ ኮሜዲ ፕሌይ አለ። እሱን እንግዲህ ቲያትሮችም አሉ፣ የተለያየ የቴሌቪዥን ድራማዎች አሉ። በሱ እንመጣለን። ፍቄ አንድ ሙዚቃ ጋብዘንና እናብቃ። ሳቅ፣ ፈገግታ፣ ደስታ ሁሌ የምናየው ሀገር በነፃነት ቆርጣ ስትኖር ነው ሁሉም የሚያምረው። እንደው የሚለውን ብትጋብዘኝ በድምፅ በጣም ጥሩ እንጋብዛለን። በጣም እናመሰግናለን ለሰጠህን ጊዜ። እሺ ሰሌ፣ እኔም ለሰጠህን ጊዜና በቅርብ ስለሚወጣው ስለ ኮከቡ ሰው ቲያትር እንዳውራ እና ለመሰንበቻ ፕሮግራም አዘጋጆች ይህንን ቆይታ እንዳደረግ ስላደረግከኝ እግዚአብሔር ይስጥልኝ። እሺ፣ መሰንበቻ አድማጮቻችን ከዜማ በኋላ ይመለሳል። አብራችሁ ነው።